ባይሆን ነገር ስታይ እናገራለሁ። መውደድና ማድነቅ ነው እንጂ አያደርግም አታደርግም። መግዲ ማከምህ ላይ ብለን እንደሚሰማሽ ዛሬ አልሰማም። እስኪ ንገሪኝ ምን አለ ውዴ? ይሄ ደግሞ ስልባቦት አንቺ እሱ ደግሞ ፊቱ ብቻ ነው እንደሚወፍረው ከታች ለምን አይወፍረው? እንደው ይሄ ቲክቶክ ደግሞ እሱ ሲመጣ በተዘጋ ይሄን ፊቱን አይቶ እሱ ደግሞ አልተና መጋጃ አይደለም። እሱ ደግሞ የሚወፍረው ፊቱ ብቻ ነው እንዴ ከታች አይወፍርም? እኔ ምን ሊሰራ ነው የሚመጣው? እሱ እንደደና እንደሚወዱ ሰው እኮ የሚመጣ እስኪ ንገሪኝ ማሬ ምን አለ በእናትሽ? አንቺ ንገሪኝ እስኪ ማርያም ቅዱስ ንገሪኝ በእናትሽ ምን አለ? ምን ይላል? ስቆ ማሰው ሄዷ ስቆ ይሄዳል። እዛ ድድ ማስጫ አድርጎታል ቲክቶኩን እኮ። አንቺ ይሄ አሳምቡሳ የሚበላው ነው መሰለኝ ፊቱ ብቻ ነው ሞላ የሚለው ወይ እጁ አይወፍር ወይ ምኑም ተንኮለኛ ላሞቹ ቡቡ ሲሉ እሺ። አንቺ ራሱ የተመታሽ እኮ ነሽ። እኔ ቤት እኮ የሚመጡት እኮ እንደው ምን አሉ? እነዚህን እኮ ነው የሃይማኖቶች የሚሉት። እነሱ እኮ ያወቁ የገባቸው ላሞቹ ቡቡ ሲሉ አለች። ለማወቅ ነው እንዴ? ሰው አሰንታዩ ጣውላቂ ባለ ኮሜንቶ ግን የተመታች ነው ትመቀጥ። ወይኔ አይደለም ግን የሚበላው ሳምቡሳ ነው መሰለኝ ፊቱ ብቻ ነው የሚወረውረው። አንቺ ነገረኛ ከሆንሽ ከወደ ሆድሽ አይሄድም። እሱ በጣም ነገረኛ ልጅ ነው እኮ። አንቺ ነገር ይቅርታ አድርግልኝ ጤም የሌለው ወንድ አልወድም። ግን ነገረኛ ነው እሱ ነገረኛ ሴት። አንቺ ወሬ ያላት ብልሽ ላሞቹ ቡቡ ሲሉ ያልሽውን አቁመሽ ነው የጨረሽው እኮ። እዛም ገብተው እየጠየቁት ይሆናል። እሱ ጓደኛ አይደል እንዴ? ወይና ብለውት ነው የመጣው እኮ ሰው አድርጓቸው። ምን ይልሻል? አንቺ ደግሞ አበባን ባገኝ ብሎ ነው የመጣው። ለሀሰን አበባ ቀርቶ ሾክ አይሰጡትም። ሾክ ወደሻል እንዴ? አሁን ለሀሰን አበባ የሰጡት በቃ አለቀላቸው። ወይኔ ለደገኝ ሾክ አለች። ልጅቷ ምን ሆና ነው ላሞቹ ቡቡ ብለው ሲሉ ብላ ጠፋች። እሺ እሱ ፍቅረኛ አለው አላቸው። ደግሞ መግዲ ጽም ሲታይ አንቺ የወሬ ያላት ብልሽ እኔ እኮ ለሀሰንም ሰው መስሏቸው እናፈቅረዋለን ብለውት ሊሆን ይችላል እኮ። አቤት እነሱ አያፍሩ መቼም ዝጊዮ ዘንድሮ እንግዲህ አዲስ አጀንዳ ይዤ መጣሁ። ምን አጀንዳ? ይሄ ግንብራስ እኮ ገባ። ትንሽ ልንሄድበት ብዬ ነው። እሱን ልታይ ነው የሄድሽው አይደል? አንቺስ ታዲያ ተነሱ ምን ትለያለሽ? አይደለም ማርያም ሸበካዬን አውጥቶኝ ነው ወደዚህ ስገባ እንትን ብዬ ነው። እሺ ማነገረኝ? አንድ ስልክ እኮ ነው ያለኝ። እና በምን አወቅሽ ግንብራስ ገብቶ ብለሻል? ወደበቱ ወጣ አዋጥቼ ነው ከዚህ ወጥቼ አይደለም ሸበካ ቢቡልን ገልዬ ጤሙን ኩል ቀብቶ መጣ። ምን ጤም አለው አንቺ? አሁን ነፍስሽማ እያወሩ ነው ከሚስቱ ጋር የቡርኬ ጓደኞች እንትና በቀደም ተጣሉ አይደለ? ከሚስቱ ጋር ልብሱን ጣል አበላሸችበት አይደል እንዴ? እኔ ደግሞ እኮ ሽንት ቤት የተደበቀችው ነው የገረመኝ። በእንትኑ በጾሙ ሽንት ቤት ይገባል እንዴ? በፈጡር ሰዓት ሰማ ወልድ መንፈስ ቅዱስ ወንድሞቹ እየተናገሩ አይደል? አንቺ ግን ፊፊ ግን እንደዚህ በእስልምና እንደዚህ ያላገባች ሴት አብራት ወንድ ጋር ስትኖር እኔ አይቻላቅም አይደል? ይቻላል እንዴ? የኛ አይደለም ከወንድ ጋር ፍቅር አብሮ መኖር ፍቅረኛ የሚባል ነገር አይፈቀድም። አራም ነው የሚባለው። ይሄ ነው ትክክል አይፈቀድም። ትክክል አይደለም መኖር ማለት ነው። ገና ፍቅረኛ አለኝ ብሎ ማለት አይቻልም። እኛ ከካልና ካጎት ልጅ ጋር ራሱ ሰላምታ አይቻልም። ለምንመናቀር ነው እንጂ ሰላም ማንነታቸውን በብር ሸጡ ናቸው። ቡታጀራው እነዚህ ከሽታው እኮ ነው። ሃይማኖቱ አልቀረ ማንነታቸው አልቀረ። እነዚህ ናቸው እናንተን አላውቅም። ወንድ የራሱ ጉዳይ ግን ሴት ልጅ ራሷን ማስከበር አለባት።
አንቺ አሁንማ እሷ ምን ማድረግ ጀመረች? ሊቭ ላይ ስትመጣ ፀጉሯን በጎን መዛ ታወጣለች። ከዛን አጭር ቦዲ ትለብሳለች፣ ሆዷ ይታያል። ወይኔ በቃ ምን ልትከፍተው እኮ ትንሽ ቀርቷታል እኮ በቃ ሲጀመር እኮ እሷ ማለት ነው መቅዲ ሙስሊም ነኝ ስላለች እያስገደዷት ነው እንጂ በፊት እኮ ማለት ለዩቲዩብ ብላ ነው እንጂ ትክክል። እንደውም ከሱ ከተጨመረች በኋላ ነው ሰድበው ለምን ሃይማኖቱ ላይ ጠንካራ ነው እኮ ከሱ ከተጨመረች በኋላ ነው ልብሱን ያስተካከለችው። በፊት በጣም ነበር የሚሰድቧት። በተለየ ቡታጀራ ወንበዴ ዛሬ በቀደም እነዛ ሁለት ማማሳ ራሱ አንዱን ተቃውሞ አንዱን የተቃወሙት አውቀው ፈርተው አንድ ሆነው አልመጡም። ትናንሾቹ እና ምን ትያለሽ ገንዬ? ሲጫወቱብን እኮ ነው አሁን እነዚህ ታሪኩ ሁሉም አንድ ሆነ። ለምን አንደኛው ቤት ሲወርዱበት አይ ትናንትና እንድነው እንደ ተነሳችሁብን አሉ። ከዛ ዛሬ ሁሉም ተስማሙ። አንቺ ዛሬ ራሱ ወንዱ ፈቴና ታማሽም እንደ ሰልከና ተላላቃተው ሲል ነበር ሰው አራ ለዛ ከሪ ብላኔ እሱ ጋር ማንንም ይደውል የለም አውቆ ነው ከከበይ በእናትህ የሚደውሉት እነዚህ እነሱ እኮ ናቸው። እነዚህ እነሱ እኮ ናቸው ይደውሉ። አይዳ ሲጠርባቸው ነው ገል ትክክል። አይዳ ሲጠርባቸው ይመችሽ ፋፍዬ። እኔም ብያለሁ መቀላቀያ አው በቀደም እንግዲህ እህት ሲባልኛ ምን ጮህ የለ በቃ እህት ብዬ ልበድ ብሎ እኮ ነው ያሳብደው ፈጣሪ። ከሳማ ማን ነው የተደወለበት? እኔ አሚና ተደጋግመዋለች አሁን ነገሩን። እኔ እግዚአብሔር ፈረደብኝ። ጾም ተፈቶ ከሷ ጋር በተጣላው ቡርትዬ የት ነች? ነይ ቡርት ዛሬ ማን ጋር የተደወለው? ሀብጋ ነው። የለሽም እንደዚህ ሚዲያ ላይ ያለችም እሷ እኮ አታውቅም። አንቺ ደግሞ እሷ እንደኝ እዚህ ትውላለች። እኔ አሁን አስተምሩኝ። አሁን ማን ጋር ተደወለ? እሱ ነው አሁን። ሰላም እንዴት ናችሁ? ደህና ሀብቴ ጋር ማን ደወለ? እኛም ደወልን። ስራም አላጣን። ወይዬ ደህና ነው። ደግሞ የሚደወልበት ጠፍቶ አለሁልሽ። አንቺ እንዴት ነው? ታይታ ነው። ሰላም ነሽ? የት ነው የምተኛው? እየቀረጹ ከገባን ሰዓት ጀምሮ ያስተጋባል። ዛሬ ይቅረጹ። የኔ ቤት እኮ አንቺ ማይለጥፈው ስራ ፈቶች እኛ የፊልም አክተር ነን። ይለጥፉን፣ ችግር የለውም። ልጅ ሰሞኑን ደስ አላለችሽም ወይ ያልኩሽ እኮ ነው። ማናት እሷ? ማናት? አንቺ ለነገር ነው የመጣሽው ዛሬ አስታውቀኝ። አይ ለነገር አይደለም። ቡርትዬ እንዴት ነሽ? ምን ነገር ነው? አለሁልሽ